አይ በጣም ያሳዝናል በእውነት። አሁን ይሄ ራሱ አባባሉ የተጻፈ ማለት እሱም ድራማ ነው ማለት ነው እየሰራ ያለው እንደዚህ ማቆና ሲምቦል አንዴ አታስቡም። በእነሱ ልጅት ምን እንዳለ አይገባችሁ። የሚመስለኝ እኔ እንደተረዳሁት የምንችለውን ነገር እያደረግን ነው ያለው ባለቤቷ ለልጅቱ ህይወትም አደጋ ስለሆነ በእኛ በኩል የሚሆን ከሆነ ብለን ነገሩን ስሙዝሊ ለመጨረስ እየሞከርን ይመስለኛል። እዚህ ላይ የሆነ ነገር ብንል ያለውን ነገር ብናወጣ ለልጅቱ አደጋ አንድ ጊዜ ለሃኒባል እኔ አንተን ጀጅ ለማድረግ ፈልጌ ሳይሆን ያው ትንሽ አጥጋቢ ንግግር ስላልሰማው ነው እንጂ አውቃለሁኝ። ያው ትንሽ በስጨት ስላልኩ ነው ማለት ንግግር ትንሽ ሶሻል ሚዲያም ላይ እንደማያወራ ሰው ሊሆን ይችላል። ግን ያው ለዛ ነው እንጂ ጀጅ እያደረግኩ አይደለም ወንድሜ። አይ አይደለም አቦፋን ነው። እኔ ሲጀመር ስለመፍራት ይሄ እዚህ ጋር ማውራት አይጠበቅብኝም። ስለሌላው አቅም ታለኝ ያደርጋለሁ። ይሄ ደግሞ የመጨረሻ አማራጭ ነው እንጂ ዝም ብሎ የሚወራ ነገር አይደለም። መጀመሪያ ደረጃ ማንም ስለፎከረ የሚያደርግ ሰው የለም። ዝም ስላለም ደግሞ የፈራ ሰው የለም። እና ደግሞ ተመጀመሪያው ያለውን ሁኔታውን አስረድተውሃል ከልባቸው ሁሉንም ነገር። ይሄን እያወቅህ እንዲህ ማለት ያሳዝናል። አቡ ተረጃቸው ለልጅቱ ከማሰብ አንጻርና ነገሩ ሳይጋጋል ምናልባት በድርድር በምናምን የሚሆን ከሆነ ለማለት ፈልገው እንደሆነ ነው እኔ እየገባኛለሁ። እኔ እኮ ከሱ ጋር ጥያቄ እንጨርሻለሁ። ከኔ ጋር እኔ በክሊር ሁሉም ነገር መልሶልኛል፣ ጥርት ብሎልኛል። እኔ ምንም ጥያቄ የለኝም። እኔ ወደ ሰይድ ልሸጋገር፣ እናንተ ጥያቄ ካላችሁ ብዬ የመጨረሻው ጥያቄ የሸዋው ነበረ። የሸዋው ጨረስክ ጥያቄ? ግን ሰያ ጥያቄ የለኝም ብሏል። የሸዋው ምን ነበር የጠየቀው? ልካል አይ ግልጽ አድርገህ ንገር። ይሄን ነገር ሰያ ያለው ነገር ላይ ብዙ ሰው እንደዛ ነው የሚለኝ። እኔ በጣም ብዙ ሰው እናንተ ባልየው ወንድሟ እያሉ እናንተ ምን አገባችሁ? እናንተ ባዳዎቹ ሞር ላይክ ሰያ ባዳው ሞር እየለፋ ነው ከባለቤቷ ይልቅ። ያን ነገር ደግሞ ባልየውም ቤተሰቡም ወንድሟም ይሄ ሶሻል ሚዲያ ሰው አይደሉም። ካየሁት አንጻር ለእኔ እንደ ካለባቸው ችግር ጠጋብ ስሰማቸው እኔ ይህንን ቃል የሶሻል ሚዲያ ሰው አይደለም የሚባለው ነገር አንድ ጊዜ እዚህ ላይ አንድ ጊዜ ማለት ነው የሶሻል ሚዲያ ሰው ባትሆንም ዋን ሰከንድ ሌሚቴልዩ አንድ ሰው የሶሻል ሚዲያ ሰው ባይሆንም ለምሳሌ እኔ የሶሻል ሚዲያ ሰው ባልሆን ኖሮ ራሱ የሆነ ችግር ገጥሞኝ ወይ ልጄ ታሞብኝ እርዳታ ፈልጌ ልጄን ለማሳከሚያ እየደበረኝም ቢሆን ሶሻል ሚዲያ ላይ እወጣለሁ። ለምን ለምኜ ልጄን ለማዳን አሳክሜ ለማዳን አይደለ? እርዳታ ስንፈልግ ማናችንም ሳንወድ በግድ ካሜራ ፊት ልንወጣ እንችላለን። እዚህ ላይ አቡ ምን መሰለሽ፣ እኔ ለሀኒ ወንድም የሚሆን ባል ስከላከልላቸው ነበር ነው ቤት ገብቶ ማንም ሰው እንዳይናገራቸው። ያ ደግሞ አባታቸው በነገሩኝ መልኩ አንድ ሰው እነዚህ ልጆች አደራ ተጽዕኖ እንዳታደርሱባቸው በቄስ አስገዝቻቸዋለሁ ስላሉ በከፍተኛ ደረጃ ስከላከልላቸው ነበር ማንም ሰው እንዳይነካቸው። ግን ከመጣ አይቀር ነው ትንሽ እንዲሁ ካልተናገረ ብዬ ነው እንጂ አውቃለሁ በእምነታቸው ያለው። ቆይ አሁን አቡፋን ነው አሁን እዚህ ጋር አሁን ትርፍ ነገር ተናግሬ ሰራሁ ማለት ነው። በኋላ ቆይ ምንድን ነው አሁን ይሄ ጋር ትርፉ ምንድን ነው? ማድረግ ካለብኝ የራሴን በማድረገው ነው የማደርገው። ይሄ ጋር ቆይ አሁን ምንድን ነው ጥቅሙ ንገረኝ። ሲሆን እንዲህ አደርጋለሁ እንዲህ ነው ብል ፋይዳው ምንድን ነው? አይደለም እኔ እኮ ሰው ላይ ዛት ሰው እንዳደርጋለሁ በል እኮ አይደለም። ከንግግሩ አንድ ሰው ሲጀመር ወደ እኔ ብታምንም ባታምንም ይሄ ቲክቶክ ራሱ ማለት ነው አሁን ነው ገራ ራሱ አፕሊኬሽኑ የለኝም እኮ የምኖረውም ገጠር ነው። ማንም ሰው ደግሞ ይሄን ያውቃል፣ በቅርብ ያለ ሰው። ንግግሩም ብቃቱም የለኝም። ባይዘዌ በሰው አካውንት ነው የመጣው። አካውንቱን አይታችሁ ውሸታም እንዳትሉት፣ ብዙ ፎሎ ስላለው አይታችሁ። በሰው አካውንት ነው የመጣው። የራሱ የሆነ ቲክቶክ አካውንት የለውም። ይሄ የገባበት አካውንት በሰው ተውሶ ነው ከሰው ሀቡ ይኸውልሽ፣ እኛ ማለት ባለቤቷን እና ወንድሟን ጓደኞቿን ራሱ አንዳንድ በሚሰጡ አስተያየቶች እኛ ራሱ ጄሽ ስናደርግ ነበረ፣ እኔን ጨምሮ ማለት ነው። አሁን ግን እኔ እንደተረዳሁት ዝም ብዬ አሁን እንደተረዳሁት የሚኪ አስተሳሰብ ነው አስተሳሰብ የገባሽ። አንዳንድ ጊዜ ሀዘንሽ እንዲህ ነው ሀቡ መናገር
ማውራት ወይም ደግሞ እንትን ማለት ሳትቺ ተረድተሽኛል። እኔ አሁን እዚህ ጋር የተረዳሁት ይህ የኔ አረዳድ ነው። አይደ አሁን ሳየው ነው እንጂ ባለፈው በጣም ጄሽ ሳረግ ነበር። ግን ካለበት ሁኔታ አንጻር ሀዘኑንም ጨምሮ ወንድነቱንም ጨምሮ በቃ ያ ነገር መሰለኝ። ይህ የኔ አስተያየት ነው። እሺ አቦ ይቅርታ። እናመሰግናለን። ከባለቤቷ ጋር ጥያቄውን ጨርሰናል። ወደ አሊ እንሂድ። ወደ አሊ ኢትዮጵያም ስለሆነ እንቅልፉ እንዳይመጣ ይሄን የተኝቶም እንዳይሆን። አሊ ይሰማል? አሊ ይሰማል። እሺ ወንድሜ ያንተ ጥያቄው አክቹዋሊ ከመጀመሪያ እንድታስረዳ ነው። በአጭሩ ስንት ሆናችሁ ከጅዳ ተነሳችሁ? ሳቢያ ድረስ ስንት ነበራችሁ? ከዛ በኋላ ማሳይክ ፎቶ አለ። ያንን ሰው ታውቀዋለህ አታውቀውም? ትመልስልኛለህ። እንደዛ ነው በአጭሩ። ከሀስከፈ መንገዳችሁን አስረዳን ፕሊስ፣ ቀልጠፍ ባለ ሁኔታ። ቴንኪዩ። እሺ ከጅዳ እኔ የሚመች መኪና ላይ ነው ያገኘኋችሁ። እኔ በመጀመሪያ የሚመች መኪና ላይ ወጥቼ ማለት ነው። ማንን አገኘ? ነገስም የገጠር ልጅን ሀናን። አልይ ቪዲዮ ቢያበራ አሪፍ ነው። ዛሬ ድምፅ ደግሞ ቀየር አለብኝ። ይቅርታ። ሁለት ቱሪን አፋን አትንፋያ። አልተቀየረም። ዝም ብለህ አዳምጥ። የተቀረጸ ቪዲዮ